ሰላም እንዴናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸይን እንዲላችሁ ሞኝላችሁ አለብሽስ ጎንዶሎ ወደች ላይክ እና ሼር ያደርጋችሁ ሐሳቦቻችሁ ለብዙዎች አከፍሉ። ለዚህም ከልዩ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 4000 ላይክ እንድትገጩን በተተናው ጎብዛችኋለሁ። ዘሩድ ሚዛናችን ዘላችሁ የመጣነው ሶበር ዜና የአሜሪካና የቻይና አንገት ለአንገት የሚያደርጉት ትንቅንቅ ነው። የአሜሪካ ወፈፌ እንግዲህ ዛሬ ሌሊት ወደ ቻይና ገብቷል። ቻይናም እንግዲህ ሞቅ ደመቅ ሸብረቅረቅ ያለ ሳይሆን ቀለል ያለ አቀባበል አድርጋለታለች። በርግጥ የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ከኢራን ጋር የሚደረገውን ጦርነት በድርድር በማቆም ቻይና ሲገቡ የጀግና አቀባበል በፈረስም በጀቶችም በቀይ ምንጣፍም በልዩ አቀባበል እንዲደረግላቸው ብዙ ጓጉተው ነበረ። አልተሳካም። የኢራን ጦርነት በድርድርም በጦርነትም አልተፈታም። በእንጥልጥል ላይ እያለ የሚደረግ ውይይት ነው። ይሄ ውይይት ለኔ እባብ ለባብ ይተያያል ካብ ለካብ ነው የምለው። እባብ ለባብ ይተያያል ካብ ለካብ። ትራምፕ ቻይና ድረስ የሄደው ቻይኖችን ለማዘዝ ነው። ይሄን አድርጉ፣ ይሄን አታድርጉ፣ ይሄን ካደረጋችሁ ማዕቀብ እጥላለሁ፣ ይሄን ካደረጋችሁ ታሪፍ እጥልባችኋለሁ የሚል ዛቻ ለመዛትና ለማስፈራራት ቻይናን ከፍጥነቷና ከዓለም አቀፍ ተጽዕኖዋ ወደኋላ ለማስቆረት የሚደረግ የጅል ፖለቲካ ነው። በእርግጥ የአሜሪካ ፖለቲከኞች የጅል ፖለቲካ ነው የሚያራምዱት። ከሞላ ጎደል በጣም እጅግ በጣም አሳፋሪ በሆነ ሁኔታ በሄዱበት ቦታ ሲሸነፉ ማዕቀብ እንጥላለን ነው በቃ። ይሸነፋሉ፣ በፖለቲካውም በጦር ሜዳም ይሸነፋሉ። ሲሸነፉ ማዕቀብ እጥልብሃለሁ፣ እከሌ ከከሌ አገር ጋር ከበላ ከጠጣ ከነገድ ከገባ ከወጣ ማዕቀብ እጥልብሃለሁ። ይሄ ነው የአሜሪካ ጡንቻ። ዓለም አቀፍ ፖለቲካዊም ሆነ የሚሊተሪ ዶሚናንሷን የበላይነቷን ለማስጠበቅና ለማስቀጠል የምትፈልገው በማዕቀብ ነው። ዓለም ደግሞ ይሄ ነገር አቅለሽልሾታል፣ መረታል፣ ሰልችቶታል። ቻይና ድረስ የሚሄዱት የአሜሪካ ፖለቲከኞች ቻይናን ለማዘዝ ነው። ይሄን አድርጊ፣ ይሄን አታድርጊ፣ ታይዋንን እንዳትወሪ፣ እንዳትነካት፣ ጫፏን እንዳትነኩ ብሎ ለማዘዝ ነው። አሜሪካ ስትሆን ግን ኪውባንም መውረር ትችላለች፣ ኢራንንም መውረር ትችላለች፣ ሊባኖስንም መውረር ትችላለች፣ ሊቢያንም መውረር ትችላለች፣ ቬንዙዌላንም መውረር ትችላለች። ጭራሽ ቬንዙዌላ የአሜሪካ ግዛት ልትሆን ነው። ይህን ሰምታችኋል አይደል? ትራምፕ እንደዚህ ነው ያሉት ቃል በቃል ቬንዙዌላን የአሜሪካ አንድ ግዛት ወይም ክልል ቀበሌ ልትሆን ነው። ቻይና ግን የገንዛ ግዛቷ የሆነውን ታይዋንን አትንኪ፣ ታይዋንን የምትነኪ ከሆነ እኔ ለታይዋን ቢሊየንስ ኦፍ ዶላርስ የጦር ጀት፣ ሚሳኤል፣ ሮኬት፣ መድፍ ሰጥቼ እኔም የኔ ራሴንም ሰራዊቴን አስገብቼ እወጋሻለሁ። እባብ ለባብ ይተያያል ካብ ለካብ። ብሽቅ የጅላንፎ ፖለቲካ ነው የሚያራምዱት የአሜሪካ ፖለቲከኞች። እነሱ ይቅርታ ተመልካቾች፣ በሞላ ዓለም የፈለጉትን ፖለቲካዊና ኢኮኖሚያዊ ተጽዕኖ መፍጠር ይችላል። የፈለጉትን። አንተ ግን የገንዛ አገርህ የሆነውን መሬት እንኳን እንድትነካ አይፈቅዱም። ከነዚህ ከየትኛው አገር ነው ተነጋግሮ ተወያይቶ መላም ይፈጥር? ቻይና ያመረትሽውን እንዳትሸጭ እንዳትለውጭ ማዕቀብ ነው የምጥለው፣ ታሪፍ ነው የምጥለው። የቻይናን ዕቃ የገዛ ያስገዛ የለወጠ የተለዋወጠ የሸጠ ሁሉ ማዕቀብ ይወድቅበታል። በቃ ምንም አመክንዮ የሌለው የህፃናት እቃቃ ጨዋታ ነው። በእውነቱ እቃቃ ነው የያዙት እነዚህ እና በሄዱበት ዓለም ላይ የጦር መሳሪያ ያከማቻሉ። በዚህ ወጋለው ዶፈጠጣለው ጮህልቃለው፣ አርፈ ቁጭ በል። ከዛ በኋላ ማዕቀብ ጥላለው። ካንተ ጋር ማንም አይነግድም፣ አይገባም፣ አይወጣም፣ አይበላም፣ አይጠጣም። ብቻህን በብቸኝነት ነው ማንጎላት። ከባድ ነው። የጅላንፎ ፖለቲካ ነው የሚያራምዱት አሜሪካ ፖለቲከኞች። የሆነ ነገር ጊዜው ሲያልፍበት እንኳን ከእንቅልፍ አይነቁ። አልፏል የሆነ ነገር ሲያልፍ እኮ ያስታውቃል። በቃ ጊዜ ይሄ ነገር አልፏል እንዴ፣ ሌላ አዲስ ስትራቴጂ። አሁን ቻይና የምትከተለው በጣም ሶፍት የሆነ ፖለቲካ ስትራቴጂ ነው የምትከተለው። በጣም ሶፍት እንሰራለን፣ ኢንዱስትሪ ማኑፋክቸሪንግ ላይ እንሰራለን፣ ዓለምን ኢኮኖሚ እንቆጣጠራለን፣ በኢኮኖሚ በኩል ደግሞ ፖለቲካዊ ተጽዕኖ እንፈጥራለን በመላ ዓለም ነው። አሜሪካኖች ደግሞ ማዕቀብ እንጥልባለን፣ ወታደር አለ፣ በቃ ይሄ ነው። ስለዚህ እንዴት ነው የሚሆነው? በፍጹም አይገናኙም። መሮጥ እኩል መሮጥ ቀርቶ ግማሽኑ መሮጥ አይችልም ከቻይኖቹ ጋር። አውሮፓና አሜሪካ ተጨፈልቆ ከቻይኖቹ ጋር እኩል መሮጥ አይችልም። ያሉበት የኢንዱስትሪና የማኑፋክቸሪንግ አቅም
አስማት ነው ለነሱ አስማት። ለአሜሪካኖች አይችሉም። 24 ሰዓት እንደ ቻይና ህዝብ ሰርቶ ተመራምሮ የዓለምን ገበያ፣ የዓለምን ኢንዱስትሪ፣ የዓለምን ማኑፋክቸሪንግ መቆጣጠር በፍጹም። አሁን ከኋላ መጎተት እንደ ፖልቴርጋት ኃይለ ገብረስላሴ ሲሮጥ ከኋላ እንደመታው እንደጎተታ አይነት ነገር ቻይናን ለመጎተት ነው አሁን ቻይና ድረስ የሄዱት። እንግዲህ አንተ ለማምረት የሚያስፈልግህን ግብአት አትጠቀም። እኔ የፈለግኩትን አገር ስወር አሜሪካ ማውረድ ስትፈልግ ከእንግሊዝም ከጀርመንም ከፈረንሳይም ከመላ አውሮፓ ከካናዳም ከጃፓንም ከደቡብ ኮሪያም መተባበር ትችላለች። አሜሪካ ግን ኢራንን ስትደወድብ ቻይና እጅግራን አጣጥፋ ከተቻለ ፈንዲሻ እየበላች እንደ ቲያትር ቤት እንደ ፊልም ቤት እንደ ትወና እንደማይ ህዝብ ቁጭ ብለ ፈንዲሻ እየበላችሁ ዝም ብላችሁ እዩ፣ ተከታተሉ እንደ ኳስ ጨዋታ እንጂ እርዳታ ማታድርጉ። እኔ ወረራ ስፈልግ ግን አግዙኝ፣ መላ ዓለም ያግዘኝ እየየ እና እንደዚህ ያለ የውስጥ ፖለቲካ ይዘ ማሸነፍ አትችልም። በቃ አይሆን። ዝም ብለው እባብ ለባብ ይታያል። ካብለካብ ነው። ቻይና ድረስ ተሄዶ ቻይናን የሚያክል ሀያል ሀገር አሜሪካ አዛ ይሄን አድርጊ፣ ይሄን አታድርጊ፣ ይሄን ካደረግሽ ማዕቀብ ጥላለሁ፣ ይሄን ካላደረግሽ ማዕቀብ አልጥልም ነው። አስብ እንግዲህ ምን ማለት እንደሆነ ራሱ ምንም ግልጽ አይደለም። አሁንም በቢሊየን ዶላር መሳሪያ ሽያጭ ለታይዋን ይደረጋል። አሁን በዚህ ሰሞኑም ይሄ በቢሊየን የሚቆጠር የጦር መሳሪያ ለታይዋን ለመስጠት አሜሪካ ተፍተፍ እያለች ነው። እና ይሄ የተዛባ ማለት እውነቱን ለመነጋገር በጣም ነው የሚንቁት የቻይና ፖለቲከኞች። የነ ትራምፕን አስተሳሰብና አካሄድ በሙሉ እንደ ጨቅላ ህፃን ነው የሚያዩት፣ እንደ ጨቅላ። $1 ትሪሊየን በላይ ነው ያተረፈችው ቻይና ዘንድሮ። የዓለምን ሪከርድ ነው የሰበረችው። ምን እየሰሩ እንደሆነ ዓለም አያውቅም። ቻይኖቹ ምን ላይ እንደሆነ ዓለም አያውቁም። በነገራችን ላይ አያውቁትም፣ መረጃውም የላቸውም። እና በድሮ ደፍጣጭነታቸው እንዳይቀጥሉ የወታደራዊ አቅማቸው በኢራን ተፈትሾ ታይቶ ተፈትኖ ወድቋል። እንደው ድሮም ቻይናም ላይ ራሽያም ላይ ሌላውም ላይ የወታደራዊ ድንፋታ የሚደነፉት የነበረ ማንም አይሞክረንም ከሚል ግምት የተነሳ ዝም ብለን የፈለግነውን ብንደነፋ በምን ቼክ ያደርገናል? መቼም ከቻይና ጋር ውጊያ እንደሌለ ያውቁታል። በነገራችን ላይ በፍጹም አሜሪካና ቻይና አይዋጉም። ለመቼም ራሽያና አሜሪካ አይዋጉም። ከተዋጉ ያከትማል። ይሄ አሸናፊ ተሸናፊ የለም። በዛ ጦርነት መውደም ብቻ ነው። ዓለምን ይዞ ወደ መቀመቅ ወደ ኒኩለር ነው የሚሄዱት። ለምን አሁን አሜሪካኖች ሆኖ ለመናገር ኮንቬንሽናል የሆነ መደበኛ ውጊያ ከኒኩለር እና እነዚህ አደገኛ መሳሪያዎች ውጭ ቢያደርጉ ድባቅ ነው የሚመቱት አሜሪካኖች በእርግጠኝነት። ወላ ከሳተላይት ሁሉ ይዋጋሉ ቻይኖች። ከሳተላይት ከጠፈር ሁሉ ሊዋግ ይችላል። እውነት በምትሃት ይዋጓቸዋል አሜሪካኖች። 1 ወር አትዋጋም አሜሪካ ከኒውክለር ጦር መሳሪያ በስተቀር። ኢራን ምድር ላይ አለ የተባለውን መሳሪያ ሁሉ አሜሪካ ትጠቅማለች። አለ የተባለው ከዚህ በላይ ምንም ኬትም ሊያመጡ አይችልም። ይሄ ግምገማ ተወስዶበታል። ስለዚህ እቺን እፍረት ለመሸፋፈን የሚሄዱበት በጣም ረጅም ርቀት ይኖራል፣ ግን አይሳካም። ተፈትሸዋል። በዓለም ፊት ተፈትሸው ታይተው አንድ ኢራን 50 ዓመት በማዕቀብ የኖረችው ኢራን አንዲት ብርጭቆ እችን የምታክል ብርጭቆ ኢራን ማስገባት አትችልም፣ ወደ ሀገሯ መሸጥም አትችልም። የሚገርማችሁ ከብዙ ዓመታት በፊት እንኳን ኢራን ከምንጣፍ በእጅ ከሚሰራ ምንጣፍ $2.5 ቢሊዮን ታገኝ ነበር። ከምንጣፍ በእጅ ከሚሰራ ምንጣፍ ሌላውን ቴክኖሎጂ፣ ሌላውን የመኪናውን፣ ሌላውን የጦር መሳሪያ ለሉምና እሱን ተው። ያማ እንደ ልብ ቢሆንማ የንጌታ የትና የት በደረሰን ነበር። የትና የት በደረሰ ነበር። ዓለም በሙሉ የት በደረሰ ነበር። እና የሆነ ሆኖ
ይሄ ስምምነት ወይም ይሄ ድርድር በለው ውይይት በለው እባብ ለባብ ይታያል ካብ ለካብ ብያለሁ። ይሄን ሀሳብ ነው። ሀሳቡ ሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ።